በጣም በጣም ከባድ ነው። ባላወራው ደስ ይለኛል። ያለፈው አልፏል። አሁን ላይ ጓደኛ ስለሌለኝ ስለአሁኑ ልነግርሽ አልችልም። አሁን ላይ እህቶች አሉኝ የሚመክሩኝ፣ የሚገጽጹኝ። ይለፈኝ ይሄ ነገር ማሪ። እሺ በነገራችን ላይ ጥያቄዎች እኔም ሆነ ተመልካች ገብቶ ሲጠይቅ መመለስ የማትፈልጉት ጥያቄ ከሆነ ይህ ጥያቄ ይለፈኝ ወይም ደግሞ አልመልስም የማለት ሙሉ መብት አላችሁ። ይህ ቤቱ ያዘጋጀላችሁ መብት ነው። አዎ ማሪ፣ ምን አለ መሰለሽ ስለ ጓደኛ እኔ የአንቺ ጓደኛ ለመሆን መስፈርቶችን ማሟላት አለብሽ። የጓደኛ ገባሽ? እንዴ ጓደኝነት በጣም ከባድ እኮ ነው። ስሙ ራሱ ከባድ ነው። ገባሽ? ጓደኝነትን በምንም አትለውጪውም። በምንም እኔ እንኳን ተሳስቼ ባጠፋ እኔ ገደል ብገባ የጓደኝነት መስዋዕትነት ይለያል። ስለዚህ እኔ አሁን ላይ ጓደኛ የለኝም፣ ወደፊትም አያስፈልገኝም ጓደኛ። እህቶች ግን አሉ የሚመክሩ፣ የሚገስጹኝ፣ ሌት ከቀን መኖሬን ቼክ የሚያደርጉ እህቶች አሉ። እነሱን ስለሰጠኝ ደግሞ እግዚአብሔር ይመስገን። አሜን አሜን። ታብታብ አድርጉ ውዶቼ፣ ታብታብ ኮፒ ሊንክ እያደረጋችሁ ላይቡን ሼር እያደረጋችሁ ቆይታችን እንደቀጠለ ነው። እናንተም ገብታችሁ ደግሞ ጥያቄ ካላችሁ ለሪች ጥያቄያችሁን ታቀርባላችሁ። እስከዛው ግን ታብታቡን አትሊስት 100 ሺህ እንጂ አስገቡት እንጂ ኧረ ሄዱበት ወይ እንጂ ምን ነው አንቺ እዚህ ቤት ስትመጪ አፈርሽ እዚህ ቤት ስትመጪ ቤትሽ ቢሆንማ። እሺ ሪች በጣም በህይወቷ የተደሰተችበት ቀን የትኛው ቀን ነው? የተደሰትኩበት ቀን ሁሉም አጋጣሚ እኮ ትደሰችበታለሽ። እያንዳንዱ ቀን የሆነ ደስታ ያልፋል ወደ አንቺ። የልጅነት ልጄን የወለድኳት ቀን እሱ ቀን ለእኔ ደስተኛ ነኝ። ልጄን ወደዚህ ምድር ስላመጣኋት የእሱ ቀን ደስ ይለኛል። ግን እያንዳንዱ ቀን እኮ ደስተኛ የሚያደርግሽ ነገር እኮ አለ። የሚያበሳጭሽም ቀን አለ፣ ደስተኛ የሚያደርግሽ ቀን አለ እና እሱ ቀን ደስተኛ ነኝ በጣም። ሪች ልጅ አለሽ? እናት ነሽ? አዎ በጣም። ልጅሽን ፈጣሪ ያሳድግልሽ፣ የምትመኝላትን አይነት ህይወት ይስጥልሽ ፈጣሪ። እናትነት እንዴት ነው? እናትነት ደስ ይላል። ያው በልጅነት ደግሞ የምትወልጂው ልጅ የሆነ ይባላል አይደል? እንዲህ አድገሽ ምናምን ደስ ይላል። እኔ እናትነት በጣም እወደዋለሁ። ደስ ይላል እናትነት፣ እውነት ነው። እሺ ላይቭ የሰው ላይቭ ትከታተያለሽ ወይ? በጣም የሚመስጥሽ ላይቭ ስትሪመር አለ ወይ? የሰው ላይቭ የመከታተሉ ስድል አለሽ ወይ? ወይስ በቤትሽ ብቻ ነው ቁጭ የምትይው? እኔ መስዬ እንደነገርኩሽ ይጨንቀኛል አንድ ቦታ መቀመጥ። እንኳን የሰው ላይቭ ላይ ቁጭ ልን የራሱ በጣም ስለሚጨንቀኝ እንዲህ ስክሮል ነው ማድረገው። በቃ ግብት ውጥት በብዛት እኔ ኢትዮጵያ ዩቲዩብ ላይ ነው እንትኖችን አያለው። እነዚህ ፕራንክ የሚያደርጉ ምናምን የኢትዮጵያ ዩቲዩበሮችን በጣም እነሱን ካልሽኝ በጣም ስለምከታተላቸው ቲክቶክ ላይ ስክሮል ነው ማድረገው። በቃ ወይ የሚመቸኝ ቤት ትንሽ ሰዓት ብቀመጥ ምናምን ነው እንጂ እንደዚህ ተመስጬ ከፍቶ እስኪዘጋ የምቀመጥበት ቦታ የለም። እሺ እየጠጣችሁ ቡና ያዙ። ቤተሰብ ሞዴሬተሮች ቡና እያቀረቡ ነው። የሚጠጣ ነገር ያዙ፣ ጠጡ፣ ሪላክስ እያደረጋችሁ ፕሮግራማችንን ተከታተሉ። ያ ጥያቄ ካላችሁ ደግሞ እየገባችሁ ስለምትጠይቁ ተዘጋጁ። ቡና ጠጡ ስንል ቡና ጠጡ የሚል ሜምበር አልሆነም። ቴንኪው። እሺ ወደ ቀጣይ ጥያቄ አልፋለሁ። ሪች ስደት ላይ እንግዲህ ብዙ ገጠመኞች ይኖሩናል እና ሪች የገጠማት ነገር ከስደት ምን ተማረች? ከስደት ያው ለ2 ዓመት ብዬ መጥቼ እግዚአብሔር ይመስገን 13 ዓመት ቆየው። ይሄን ውጪ ለ2 ዓመት ብለሽ ነበር የወጣሽው? በቃ 2 ዓመት ሰርቼ ቶች ምራቅ አትድረቅ እመጣለሁ ብዬ ቀረች መጣሁ። እግዚአብሔር ይመስገን ይኸውልሽ 13 ዓመቴን አስቆጥሬያለሁ። እግዚአብሔር ይመስገን እድሜ ስለሰጠኝ እዚህም ስለቆየው እግዚአብሔር ይመስገን። ስደት ላይ መስዬ እያንዳንዱ ቀን እኮ ገጠመኛለሽ እኮ የማረሳው ገጠመኝ አለ። ግን አለ እያንዳንዱ ገጠመኝ። እኔ ጠፍቼ ከመዳን ቤት ጠፍቼ የፖሊስ መኪና አየሁ። አይዙም ቤይሩት በጣም ምርጥ ሀገር ናት። በነገርሽ ላይ መናገር የምፈልገው ቤይሩት ህዝቧ ምኗ በቃ በጣም አሪፍ ሀገር ናት ከምልሽ በላይ። አበሻውም
አገሪቷን በቃ እኔ እንጃ። ለዛም ነው እኛ እየመጣን እዚህ የምንቀረው ይመስለኛል እንጂ ብሩ ዋው ሆኖ ክፍያው ዋው ሆኖ አይደለም። በቃ አገሪቷና እንደ ጠፍቼ በህይወት ያረሰው እሱ ጠፋሁኝና የፖሊስ መኪና አየሁ። ፖሊሶቹን ሊይዙ እኮ መንገዳቸው ነው። ከዛ ዊው ሲል ጥንጥዬ መኪና ናት። በቃ ተያዝኩ ብዬ እንደዚህ ዛፍ ነው። ከዛፉ ጋር እንደዚህ ስትይ እንትን ነው ሳር ሆኖ በሳር ተከልሎ ገደል የለም። እሳ ዛፍ ስር እደበቃለሁ ስል ገባው ውስጥ እታች ወደኩኝ። ከዛ ዘበኛ መጥቶ ህዝብ ተጠርቶ በዛ ተዙሮ ሲያወጡኝ አፈር ባፈሩኛለሁ። ገጠመኝ ያስቃል፣ ግን ደግሞ አሳዘንሽኝ። አዎ አንድ ደግሞ መዳም ቤት ኮንትራት መጣውና እኔ ቤሩት በቃ እዝቤሌ ስትጢ ቆሻሻ ስትጢ ከአበሻ ጋር ታወሪያለሽ፣ በበረንዳ ሰው ታያለሽ ምናምን የሚባል ነገር ነው ጭንቅላቴ ላይ ተስሎ የመጣሁት። ገጠር እንዳለ አላውቅም። ቤሩት እኔ ከብት ይኖር አህዬ ይኖር አላውቅም። ገባሽ? የመጣሁበት ቤት በጣም ሩቅ ነው። ገጠር ነው። የዛሬ 13 ዓመት። ከዛ ስመጣ ውዴ ጫካ ነው ቤቱ። እንደዚህ ቀና ስል አህያ ከብት ምናምን እና አዳዲስ ቤት ነው ማየው። እንኳን አበሻ ላይ እንኳን ቆሻሻ ስጥል አበሻ ላይ ከዛ ቤቱ በጣም ጥሩዎች ናቸው፣ በጣም ምርጦች ናቸው። ከዛ ሚስተሩ ማታ ላይ መጥቶ በጓሮ አላየውም ነበር ዞሬ። አረብኛ አልችልም እኔ እንግሊዝኛ አልችልም፣ ፐርፌክት አይደለም እና ይጥራቂያታለሽ ይጣለቅ ብሎ ወሬ ላ ከዛ መቆፈር የሰጠኝ መኩትኩቻ እሺ ተቀበልኩት አለኝ። ከዛ ቆፍሬ ያለኝ እንደዚህ ኮትኩቺ ቆፍሬ ያለኝ እንትን አፈር ምናምን ጭራሽ እሺ እመቤቴን ማታ ላይ ነው ቶሎ ነው የሚጨልመው እና በጣም ባይራስ ይመጣል። ስቀን ሳስብ በመጣው ገና አንድ ወረላ እዚህ ስትመጪ የ2 ወር ደሞዝ የሚቆረጥ ነገር አለ ከኢትዮጵያ ስንመጣ እና መቆፈሪያና መኮትኮቻ ሰጥቶኝ ቆፍሪ ነው በቃ ያኔ ገብቶኛል። አርሚም ቆፍሪ ምንም ነው። አዎ ከሰጠሽስ እንግዲህ የኢትዮጵያ ዘፈን አስታወሹ። እነዚህ የሚያስለቅሱ ቢያማ ይመጡ እግዚአብሔር እሱን እየዘፈንኩ ልዋዝ በዘው ልዋዝ በዘው እግሬ እያልሽ ይሄ አረብ ሀገር ነው እንዳልኩኝ ይሄ አረብ ሀገር ነው። ከዛ ላመልጣችኝ ቤት ይዣለሁ ምን ደውዬ ምን እንዳወራ። ከዛም አንድ ቀን በማግስቱ በ5ኛው ቀን ምናምን ሴትዮዋ ከላይ ቁጭ ብላ መኪና የሀገር መኪና አላችሁ 5 መኪና ምናምን። እኔ ማውቀው ኢትዮጵያ መኪና የሚያጥቡት ሌላ ናቸው። እኔ ማጠቤን አላውቅም ለካ። ከላይ ሆና እየከፈተች ሙቀቱ በቂጤ እያላበኝ 5 መኪና ያጠብኩትን እናች የቆፈርኳትን አረሳም ዛቢርን በጣም ገጠመኝማ ነፋለሽ ማሪ። ግን እነዚህን አረሳቸውም በቃ የቆፈርኩትን እና መኪና ያጠብኩትን አረሳም። ስራ ነው እኮ ግን አሁን ላይ ቢሆንም አሁን ላይ ምንም ትሰሪያለሽ፣ ገብቶሻል። አረብኛው ምኑም ህይወት ገብታሻለች እንዴት እንደምትኖሪ እና የዛ ሰዓት ግን ግራ ገብቶኝ በቃ መቆፈሬ እንደ አረብ ሀገር ይቆፈራል እንዴ? ያ አስበነው የምንወጣው ከሀገርና የምናገኘው ነገር ስለተለያየብን እኮ ነው። በቃ ስራ እኮ ነው ሆኖ አይደለም ግን ቆፍሪ ሲለኝ በቃ ግራ ገባኝ ብታይ በቃ ቆፈርኩና አሁን ላይ ቢሆን ቆፍሯለሁ፣ ችግር የለውም ገብቶኛል ነገር አሁን ላይ ቢሆን። እሺ ያው የሚያስገጠሜ ነው ግን ደግሞ ያሳዝናል በከፊል አስበሽ የመጣሽ ሌላ አዲስ ስትሆኝ ደግሞ ሁሉ ነገር ባይተዋርነት የሚሰማሽ በጣም ማሪ። በዚህ ላይ ከተማ ይዘው ሲወርዱ ራሄል ቤሩት ጉድ ይሉኛል ቤት ስገባ ልጆቿ የስ ምናምን በቃ ሙቀት ያን ቀና ለካ እዚህ ሀገር የምንለው ገጠርና ከተማ ቤሩት። አሁን ገጠር ያሉ ቤሩት ወርዳለሁ ቤሩት ሊሄድ ይላሉ። ከተማው እኛ ያለንበትን አሁን ቤሩት ጉድ ስትለኝ እንዴት ሀገር ነው የመጣው? ከዛ ለልጅቷ ደውዬ የውልሽ አልኳት አንቺ ያመጣሽን ሌላ ሀገር ነው ቤሩት አይደለም። ለምን ስትለኝ እኔ ሁሌ በወጣው በገባው ቁጥር ቤሩት ጉድጉድ ይሉኛል። የት ሀገር ነው የመጣሽኝ አልኳት ስላት ኧረ ራሄል ቤሩት ነው ገጠሩን እናት ቤሩት ጉድ ጌታ ሁሌ ስመጣ ቤሩት ጉድ ይሉኛል። ቤሩት ትለኛለች። ከዛ
የግሌ ትባላለች ያመጣችኝ የዛማቃት የሰፈሪ ሊና። እኔ ምልሽ አልኳት የት ነው ያመጣሽኝ አልኳት። ቤሩት አይደለሁም ምን ያለሁት አልኳት። አንደኛ ነገር ገጠር ነው እንደዚህ ነው። ኧረ ራሂል አይደለም እሷ የቆየ ስለሆነች ከተማውን እናንተኑን እኮ እንደዚህ ስለሚሉት ነው እንጂ ቤሩት ነው አለች። ከዛ በቃ ገጠመኝ ነው። እሺ ሪችዬ ወደ ቀጣይ ጥያቄያችን እናልፋለን። የተለያዩ ሪከርድ ላይም አንዳንድ ቤትም ተጠርተሽ ስታወሪ በራስሽ ቤትም እኔ ፈሪ ነኝ፣ እኔ እፈራለሁ ነው የምትይውና ይህ ፍርሃት ከምን የመጣ ነው? ከምን የመነጨ ነው? ለምንድን ነው የምትፈሪው? ምንስ ነው የሚያስፈራሽ? አንደኛ ነገር ማርዬ አባባሉ ፈሪ ለእናቱ ይባላል። አባባሉ ሀገራችንም አለ ኢትዮጵያ። ግን እውነት ለመናገር እኔ በግል እንደዚህ ምፈራ ውስጥ ያኔ ለማሳቅም ለምንም ብለሽ ነው ነገር በጣም ስለሚያስጠላኝ፣ አንደኛ እዚህ ጋር ወተሽ በተናገርሽ ቁጥር የሚያይሽ ሰው አለ፣ ቤተሰብ አለ። በይቅርታ ማለፍና ቶሎ መዝጋት ከቻልሽ ለምን ታረዥዋለሽ? ነገሮችን ባረዘምሻቸው ቁጥር ብዙ ነገሮች እንትን እያሉብሽ ይሄዳሉ። ስለዚህ በቃ አሁን ፈሪ ነኝ ብለሽ ሁሉን ነገር መዝጋት አይሻልም? ግን እስቲ ሪታ ፈሪ ናት ትበልና አንዷ መጣ ትሞክረኝ። እንግዲህ ያኔ ሌላ ነገር ሰምታችኋል ቤተሰብ። ሰላም ለማውረድ እንጂ የወብዳር ብላል። ፍርሃት አይደለም መስዬ፣ ፍርሃት ሳይሆን አንደኛ ያለነው የሰው ሀገር ነው። ቤይሩት ምንም ነፃነት ቢኖራት ህግ ያለበት ሀገር ነው። በህግ ከለላ ስር ነን ሁላችንም። እኔ አልፈራም ብለሽ እኮ የሆነ ሳሌ ልትወድቂ ትችያለሽ። ከዛ ሁሉ ጥግሽን ይዘሽ አለ አይደለም። ትክክል። ሪች ኖርማል ላይፍሽን እና ቲክቶክን እንዴት ነው ባላንስ አድርግሽ እየተጠቀምሽ ያለሽ? እንዴት ነው የምትጠቀሚው? እኔ እንደውም ኖርማል ላይፌን በጣም ነው የምጠቀመው ውዴ። ከቲክቶክ ያኔ ቲክቶክ ላይ ነግሬሻለሁ ቅድም። ብዙም እዚህ ምቆይ ሰው ስላልሆንኩኝ በጣም ቀላል ነው ለኔ፣ አሪፍ ነው። ጠዋት እነሳለሁ፣ ቡናዬን ጠጥቼ ላይቬን ከፍታለሁ። ከዛ ስጨርስ ቤቴን አጸዳለሁ። አለ አይደለ? ምንም ኖርማል ነው ለኔ፣ አሪፍ ነው። ሪች ፊልም ትወጃለሽ? ውይ አልወድም መስዬ። ካልወደድሽ ጥያቄ ለፍሽ የማን አድናቂ ነሽ ነበር? ፊልም አትወጅም። ሙዚቃስ? እኔ ሙዚቃ ደስ በቃ የሚያሳዝን የሚሆን ደስ የሚልም ከሆነ በጣም እሰማለሁ። የሁሉንም እንጂ በተለየ የከሌ አድናቂ ነኝ የምትይው የለሽም የምታደንቂው? ውይ በእናትሽ እኔ ሁሉም አንጀት የሚበላ ዘፋኝ ምናምን ካገኘው በቃ እኔ ለምን የእነ እስጢፎንም የሁሉንም እየሰማን አይደል እንዴ? የሁሉንም ወዳለሁ ማሪ፣ ደስ ይለኛል አልልም። ሞዴሬተሮች መጥፎ ነገር ሲጻፍ ፕሊስ ሚውት አድርጉ። ቴንኪዩ። እሺ የሁሉም አድናቂ ነሽ። ዘፈን ችግር የለም። ዘፈን በቃ እንደዚህ ደስ የሚለኝ ምናምን የሚያሳዝነኝ ምናምን ከሆነ እኔ ችግር የለብኝም እሰማለሁ። እሺ ሪች ማዳም ቤት ሰርተሽ ታውቂያለሽ? ኬኪ አው ማሪ ሰርተሻል ማዳም ቤት አይደል? ቅድም የነገርሽን አጋጣሚ የገጠመሽ ማዳም ቤት ስትሰሪ ነው? እሱ ሳልጠፋ ኮንትራት ገና ኮንትራት እንዳመጡኝ ጠፍቼ ራሱ ሰርቻለሁ ማዳም ቤት በጣም። ስለዚህ ማዳም ቤት ሪች ሰርታ ታውቃለች። ማዳም ቤት ለሚሰሩ እህቶች፣ አሁን ብዙዎች እንግዲህ ማዳም ቤት የሚሰሩ እህቶች አሉ፣ ወጥተው ደግሞ የራሳቸውን ህይወት መኖር የሚፈልጉ አሉ። አሁን አንቺ ከማዳም ቤት ወጥተሽ የራስሽን ህይወት እየኖርሽ ነው እና እስቲ ማዳም ቤት ላሉ ልጆች የምትመክሪያቸው ወይ ደግሞ የምታስተላልፊ መልእክት ካለ? ማዳም ቤት ለሚሰሩ እህቶች አንደኛ አብረንም ስለምንውል ከኔ ጋር ያው ገስት ላይ በብዛት አብሬያቸውም ስለምውል ለኔ ጀግናዎች ምንም ሱቅ ካላቸው ምንም ከሚሰሩ የበለጠኔ የማዳም ቤት ልጆች የኔ ጀግና ናቸው። ከማንም አላወዳደራቸውም። ወርቅ ቤት ቢኖራትም የፈለገች ቢኖራትም ከማዳም ቤት ልጅ አትበልጥብኝም። ለኔ የማዳም ቤት ልጆች ለኔ ጀግና ናቸው። ለምን ካልሽኝ ራሳቸውን ረድተው ቤተሰብ ረድተው ሞር ደግሞ የሚረዳ አካል ቲክቶክ ላይ እንኳን ካየሻቸው ራሄል የሆነ ነገር ያስፈልጋታል እርዷት ሲባሉ ቀድሞ እነሱ ናቸው የሚደርሱልሽ። ገባሽ? ስለዚህ እኔ ማንም ምንም ኖሮ አንደኛ ለኔ የማዳም ቤት ልጆች አንደኛዬ ናቸው። ለምን እኔም አንዷ ነበርኩኝ። ገባሽ?
እንደውም አሁን ላይ ምን ነው በሆንኩ ሁሉ ብዬ እመኛለሁ። የሆነ አንዳንዴ እና የምመክራቸው ነገር ለራሳቸው መኖር ለምን መሰለሽ መስዬ እኔ ከነሱ ጋር ነው የምውለው እና የከፋቸው ይመጣሉ። በዛች በሁለት ሰዓታት ገስት ላይ በሚመጡበት ሰዓት የከፋቸው ይመጣሉ፣ የተበሳጩ ይመጣሉ። ገባሽ? እኔ አውርቼ እኔም እንደናንተ ነኝ ብያቸው በቃ አንድ አረጓሉ፣ ላይፌን ከላይፋቸው ጋር አንድ አረጓሉ። ያኔም እኮ እንዳንቺ ነኝ ምናምን ብዬ አልቅስ በቃ እውነት እንደዚህ በቃ መተንፈስ ፈልገው ሊያለቅሱ ይመጡና አስቃቸዋለሁ። እንባዬ ይመጣል። እኔ በጣም እንትን ነኝ መሲ፣ እንደዚህ የሚያለቅስ ሰው ምናምን ቶሎ በነገሮች ላይ በጣም ወደ ባሻ ነኝ መሲ ነኝ። እግዚአብሔርን እንዲህ ቶሎ አንደኛ ንግግር አልችልም፣ ማስረዳት አልችልም። እንዲህ ደግሞ እየከፋው ሰው ካየሁ ቶሎ እንትን እላለሁ እና እኔ በቃ አንዳንዴ የሰው ልጅ መስዬ መተንፈስ ይፈልጋሉ መተው ይሁን ለአንቺ ማውራት በቃ እንደዚህ ስለሚፈልጉ እንደኔም እኮ እንዳንቺ ነኝ ሲያለቅሱ እኔ አሁን ላይፍ ከመግባቴ በፊት አልቅሼ ነው የመጣሁት ምናምን ብዬ ህይወቴን ከነሱ ጋር እኔም ምንድን ነው የተሻለ ኑሮ የራሴ እዚህ ተከራይቼ የምኖረው ኑሮ ነው እንጂ ልዩነቱ እኮ አንድ ነን። ገባሽ? እና በራቸውን ቢይዙ የብዙዎቹ ችግር አሁን በአጎት ያስቀምጣሉ ለባሊስ በቃ ብራቸውን ቢይዙ መስዬ ገባሽ? የለፉበት ብዙ ዋጋ የከፈሉበት ብራቸውን ቢይዙ በቃ ስደት አይሞላም መስዬ። አሁን ቅድም እኔ እንዳልኩሽ ለ2 ዓመት ብዬ መጥተው 13 ዓመት ሞላኝ። ገባሽ? አይሞላም። ሞልቶ ስለማይሞላ ብራቸውን ቢይዙ ይህን ነው በቃ የለፉበትን ገንዘባቸውን ቢያስቀምጡትና ነገ የሆነ ነገር እንኳን ቢያደርጉበት ብዬ እላለሁ። እና እኔ በጣም ነው የምወዳቸው። ለራሳቸው መኖር ቢችሉ መስዬ ለምን የደከሙ ናቸው አሉ። እኔ በጣም የሚያወሩኝ በውስጥ እንዲህ ስላሉ ያሳዝኑሻል። ስለዚህ ብራቸውን ቢይዙ ለራሳቸው መኖሩን ቢያስቡ። ስደት አይሞላም መስዬ፣ እንደ ጉድጓድ ነው። በዚህ ስትጨምሪ ከስር እየፈሰሰ ነው የሚሄደው። ልጅነታቸውን ቢጠቀሙበት ሄደው በትነው የመጡት ቤተሰብን ሄደው ቢያቅፉ ቢኖሩ እንደዚህ ይመክራቸዋል ራሳቸው እንዲጠብቁ። በጣም ትክክል ያነሳሹ ነገር በጣም ትክክል ነው መሆን ያለበትና ሊያደርጉት የሚገባ ነገር ነው። ብራቸውን መያዝ ነገ ጠዋት ለራሳቸው የሚጠቅማቸውን ነገር ማድረግ የሚችሉት ብር ሲኖራቸው ነው። ጊዜው ይሄዳል። እንዳንቺ ለ2 ዓመት ብለው ወጥተው ብዙ ዓመት ይቆያሉ። ምን አለ እጃችን ላይ ነው። ስለዚህ ለራሳችሁ መኖር ጀምሩ ነው ባጭሩ። እናመሰግናለን። ሪች ታፕታፕ ኮፒሊንክ እያደረጋችሁ አሁን ደግሞ ትንሽ ለአየር መውሰጃ የሚሆን ጥያቄዎች አሉ። ፈጠን ፈጠን ብለሽ የምትመልሻቸው እናንተ ታፕታፕ እያደረጋችሁ ቆዩ። ውድ ቤተሰቦቻችን ገብታችሁ ደግሞ ጥያቄዎቻችሁን ተጠይቃላችሁ ማለት ነው። ሪች ሻይ ወይስ ቡና? ቡና። ዶሮ ወይስ ሽሮ? ኧረ ማሪ ሁለቱንም ወዳቸዋለሁ። ምረጭ ካልሽኝ ግን ዶሮ ወጥ ይጣፍጠኛል። እሺ ሽቶ ወይስ አበባ? ኧረ ማሪ እኔ አበባውን በእናትሽ ሰው ይዞ ሲል ሲያሽት እራሱ በጣም ነው ደም የሚፈለው። ሽቶ ቻና አበባ ይዞ ታው ምናምን እኔ ላሽቶ ማሪ። ሽቶ ከወርቅ ዳይመንድ? ወይ ሁለቱም ማን ይጠላል መስዬ። ግን ምረጪ በቃ አብልጠሽ የምትወጂው የትኛው ነው? ወርቅ ወይስ ዳይመንድ? መሲ ደግሞ ዳይመንድ ነው። ወርቅ ነው ውሸታም ነው የምባል። ዳይመንድ ከተገኘማ። ሳምሰንግ ወይስ አይፎን? አይፎን ያው ተጠቃሚው ስለሆንኩኝ አይፎን ማሪ። ከድመት ከውሻ? ውሻ ማሪ። ውሻ ላይ በጣም ነቀነቅሽ አንገትሽን። ውሻ አረቦች ምን ይላሉ መሰለሽ? ከልብ ወፌ ይሉታል። ምን ማለት ነው? ውሻ ታማኝ ነው። ውሻ ከሰው ልጅ የበለጠ ታማኝ ነው። እና እኔ ሳድግ እስቲል እስካሁን ከልጅነት ጀምሮ እስካሁን እኛ ግቢ ውሻ አለ። አሁን ድረስ እስካሁን እኛ ቤተሰቦቼ ውሻ ያሳድጋሉ። እና እኔ ውሻ በጣም ነው የምወደው። በልጅነቴ ውሻ ነበረችኝ እና አያቴ ማን ብላ ስም ወጣችላት መሰለሽ? ሰው በቃኝ አለቻት። ሰው በቃኝ አለቻት። ለምን ሌባ ሲመጣ አታስነካም እና በጣም ነገረኛ ውሻ ናት። እና ሊሰርቅ መቶ ስትነክሰው በያዘው ብረት እግሯን መቷት። የዛ ሰዓት አያቴ የድሮ አያቶች ደስ ይሉሻል ስም ሲያወጡ ሰው በቃ እና እኔ እሷ ሞታብኝ እኔ ያዘን ነው የተቀመጥኩት ማሪና። አታስገርፈኝም፣ አታስመታኝም። የሆነ ነገር ድል ስል እሷ ስር ነው የምቀመጠው፣ ውሻችን ስር ማለት ነው። እና ራሱ ከልብ ወፌ ስለሚሉት ውሻ ማለት ሰው በቃኝ ነው ስሟ። አዎ እሷ በዚህ ላይ
ውሻ እንዴ መስየረ ውሻ በጣም እኮ ውሻ የበላበትን አይከዳም። ያሽት እንኳን የበላበትን ያሸተተበትን አይረሳም ውሻ። ስለዚህ እኔ ውሻ። ስለዚህ ውሻ። ከሽፎን ከጥበብ ጥበብ። ጫማ ወይስ ፍላት ጫማ? ሁለቱም ኖርማል ናቸው፣ ግን ፍላት እንትን ያደርግሻል። እጣ ፋንታ ከማየት ጌም ከመጫወት? ውይ እጣ ፋንታ ማየት ይሻለኛል ማሪ። በጣም ነው እንዴ እጣ ፋንታ? ከእነሱ ጋር ነው የምውለው ሳወራቸው ምን ስንል። ቀላል እኮ አይደለም መስዬ፣ የአንድ ሰው ራሱ ማውራት ከአንድ ሰው ጋር ራሱ ስታወሪ። እኔ የጌም ሰው አይደለሁም ማሪ። ኧረ እኔ ጌም እጣ ፋንታው። እሺ ቪዲዮ ከመስራት ላይቭ ከመግባት? ምን ማለት የሚከብደኝ? ቪዲዮ መስራት ነው የምትፈልጊው ወይስ ላይቭ ላይ መግባት የሚቀልሽ አንቺ የሚመች? ላይቭ ላይ መግባት። ላይቭ መግባት። አዎ። እሺ ውዶቼ በጣም ጥቂት ጥያቄዎች ናቸው የቀሩኝ። እኔ 5 ጥያቄዎች ናቸው። ከዛ እናንተ ናችሁ የምትገቡት ማለት ነው። ታብታቡ ግን በሚያሳዝን ሁኔታ 100,000 ሊገባ አልቻለም። ታብታብ አድርጉ እንጂ የራይድ ቤተሰቦች አላችሁ አሉ። 100,000 አስገቡት ውዶቼ አላችሁ። የራይድ ቤተሰቦች ታብታብ አድርጉ እንጂ ውዶቼ፣ መኖራችሁ በታብታብ አሳዩ። ባርኩን። ምን ነው እንዴ? ኧረ መባረኩ እንደሚቀር እንደው ታብታብ ታብታቡ ላይ በሄዱበት አለን ይላሉ። እሺ ታብታብ አድርጉ በደምብ ውዶቼ። ወደ ቀጣይ ጥያቄያችን አልፈናል። ሪች ቲክቶክ ላይ የማትረሹ ገጠመኛለሽ? ካለሽ ምንድን ነው? ቲክቶክ ላይ የማረሳው ገጠመኝ? እኔ ቲክቶክ ላይ የማረሳው ገጠመኝ የመጀመሪያ ቀን በዛኛው ቲክቶክ አበባ በዛኛው ቲክቶክ ያላቅም ስለ ጊፍት አላቅም ምናምን እና ጊፍት ሲሰጠኝ ብዬ ብሩን ሳወጣው ያላመንኩም $100 ሳወጣ የመጀመሪያ እንደዚህ ደቂቃ እንዲግብት ብዬ ወጥቼ ብሩን ሲይዘው በጣም የደነገጥኩበት ግን እሱ እንደገጠመኝ ከተያዘ እሱ ነው እንጂ ቲክቶክ ላይ ምንም ገጠመኝ የለኝም። የኔ ፍቅር ገጥሞሽ አያውቅም እስካሁን? እሺ በቲክቶክ አሁን አይበለውና እንደው አንቺም ስልጣን አይኖርሽና አንቺ ስልጣን ቢኖረኝ ቲክቶክ አዘጋለሁ ብለሻል። እንደው ስልጣኑን አታገኙና ቲክቶክ ቢዘጋ ሪችን በምን ልናገኛት እንችላለን? መስዬ ከሚገርምሽ 10,000 ሰብስክራይብ የሚሆን ዩቲዩብ አለኝ። በራሂል ሳይሆን በዛኛው አለኝ። ያው እዛ ሄዳለሁ። የት ሄዳለሁ? እዛ ትሄጃለሽ። እሺ ከዚህ ቅድምም ነግረሽናል፣ በሌላ የቲቪ ቻናል ቀርበሽ እንደነበረ በሌላኛው የቲክቶክ አካውንትሽ። እንዴት ቀረብሽ? ለምን ቀረብሽ? እሺ እኔ ያው ከአንድም 3 ቲቪ ላይ የቀረብኩት። እዚህ ሀገር አልጀዲድ የሚባል አለ። ቤቴ ድረስ መተው ኑሮዬን ቀርጸው ካጀማመርሽ ከጅምርሽ ነው። ከዛ ነው ወደ ስቱዲዮ የሄድ ነው። አንድ ደግሞ የኢራቅ ቲቪ፣ እዚህ ደግሞ ወዲያ ሼክ የሚባል ዘፋኝ አለ። እዛ ሄጄ ስልክ ተሸልሜ ምናምን የረመዳን ወቅት ላይ መጥቻለሁ። መጀመሪያ ለእኔ በር ከፈተልኝ ለፌመስነቱ ለምኑ የአረብኛው ቲክቶኪ ነው እና የአረብኛው ቲክቶኪ እና የባለቤቴ አስተዋጽኦ ለእኔ ፈምስና ለዛሬ ላይ ስም እንዲኖረኝ ያደረገኝ ያኛው ቲክቶክ ነው መነሻዬ። እና አልተለመደም። የሌላ ሀገር ዜጋ እንዴት አረብኛ ዘፈነች እና በጣም አንድ ቪዲዮ ፖስት ስናደርግ ቫይራል ይወጣል። አለ ስቲል እስካሁን አለኝ፣ ሁለቱም አካውንት አለ። 3 ሚሊዮን 2 ሚሊዮን በቃ በጣም ተባዛው። ታውቂያለሽ፣ አልተለመደም። እንዴት ነው አሁን የሀገር አንድ ፈረንጅ ሲዘፍን ዋው እንደምትዩ እና አልተለመደም። እና ማናት በቃ ከሚገርምሽ አልጀዲድ ብቻ ሳይሆን ኤልቢሲ የሚባል እራሱ አለ። እነሱ መጀመሪያ ጽፎልኝ ስላላየሁት አልጀዲዶች በሰው አስደውለው ስልኬን ፈልገው ምናምን ነው እንጂ ሌላ ቲቪ ራሱ ሲፈልገኝ ነበር ሊያቀርበኝ። እና የገረማቸው ያኔ ያበሻ ሆነሽ እንዴት ዘፈንሽ፣ እንዴት ዘፈኔ ወደውት ወይ ደግሞ እንትን ሆኖ ምናምን አይደለም፣ እንዴት መጣልሽ፣ እንዴት ችሎታው መጣሽ ብለው ያው ቤቴ ድረስ መጥተው ቀረጻ አካሄዱ ምናምን። ከዛ ወደ ስቱዲዮ ባለቤቴም አስተዋጽኦ አድርጓል ስላልሽን በዛው አያይዣን ጥያቄ ልጠይቅሽ። ባለቤትሽ የሌላ ሀገር ዜጋ ነው እና እንዴት ከባለቤትሽ ጋር በምን አጋጣሚ ልትተዋወቁ ቻላችሁ? ወደ ትዳርስ እንዴት አመራችሁ?
ያው መስዬ ከአንድ ሰው ጋር ባለቤቴ ሶሪያዊ ነው። እግዚአብሔር ይመስገን። ያው 9 ዓመታችን ነው። በጣም የምወደው ማስብለት እሱም እንደዛ ተሳስበን እስቲል እስካ ከነ ችግሬ ከነ ሁሉ ነገር ችሎ የእናትሽን ልጅ እኮ አትችልሽም አሁን ላይ ማንም አሁን ደግሞ አንቺን ብትሆኚ ሰው የምትችይበት ጊዜ አይመስለኝም። ሁሉን ነገር ችሎ ቅድሚያ ለኔ ነው። የሆነም ነገር ሲመጣ በቃ እኔ እንድታይለት እኔ እንድቀድም ቅድሚያ ለኔ እየሰጠ እስካሁን አለን። አጋጣሚ ያው ፈጣሪ ነው እኮ የሚያገናኝሽ። አንድ ቀን ያው አጋጣሚ ክስተት ብትሆንም በአጋጣሚ ነው የተገናኘ ነው። በዚህ አጋጣሚ ፍቅርሽን ግለጭለት። ምናልባት እንደው ላይቭን ቢያይ ወይ ደግሞ አማርኛ ማውራት ይችላል እንዴ? ይሰማል? አይ አይሰማም። ማሪ አማርኛ አላስለመድሽውም? ተይ እንጂ ሪች፣ አማርኛውን ማስለመድ አለብሽ። ፍቅርሽን ግለጭለት። ያውቀዋል ማሪ። ምን ሁሌም እንደገለጽኩለት ነው። ወደዋለሁ፣ ሌላ ምን አለ? ወደዋለሁ፣ አከብረዋለሁ። እግዚአብሔር ይመስገን። እሱ ያው በስደት ሀገር ደግሞ እንዲህ የሚጠነቀቅልሽ ሰው እቺ ጩኸት አመጣችብኝ እቺ እብድ ናት ብሎ እንኳን ጥሎሽ የማይሄድ ሰው ከነ ችግርሽ ከነ ምንሽ ችሎሽ የሚኖር ሰው ማግኘት እኮ ከባድ ነው። ስለዚህ ያውቀዋል። እግዚአብሔር ይመስገን ደግሞ ሁሌም። አሜን። ትዳራችሁን ፈጣሪ ባርከ፣ ውለዱ፣ ክበዱ፣ ረጅም ዓመት አብራችሁ ኑሩ። አሜን። ፀጉራችሁ እፉዬ ገላ እስከሚሆን አብራችሁ አርጁ። እሺ እፉዬ ገላ ተስመጣ የሆነ መስጠት። ወደ ቀጣይ ጥያቄ አልፋለሁኝ። 3 ጥያቄዎች ናቸው የቀሩኝ። ቤተሰብ ታብታቡ ላይ 85 ሺህ አድርጋችኋል። ተባረኩ። 100 ሺህ አስገቡት እንደ ሀሳብ። 100 ሺህ አስገቡት። ሪች የራስሽ ቢዝነስ አለሽ ወይ? ካለሽ አስተዋውቂን፣ ወይም ደግሞ ለወደፊት ለመስራት ያሰብሽው ነገር ካለ እስኪ። የራሴ ቢዝነስ የለኝም መስዬ። እኔ አልወድም እንደዚህ ቢዝነስ ነገር አልፈልግምም፣ የለኝም። ራስሽ መስራት እኔ አልወድም እንደዚህ ቢዝነስ ነገር ያለው ነገር። ምናልባት ወደፊት እግዚአብሔር ካለ ሊሆን ይችላል እንጂ አሁን ላይ ያሰብኩበትም የለም። ሪች የዛሬ 10 ዓመት ላይ ራሷን ምን ላይ ብታየው ደስ ይላታል? ምን ላይ ማግኘት ትፈልጋለች? መስዬ የነገን የሚያውቀው ፈጣሪ ነው። እንኳን የዛሬ ዓመት ላስብና እስኪ የነገን እድሜ ይስጠኝና ክርስቶስ ለ10 ዓመቱ ላስብ ማሪ። ስለዚህ ፈጣሪ ምንም አይነት የነገን ማደሪንም ስለማላቅ እዛ ላይ ሲሆን አሁን ከአንቺ ጋር ስለያይ የሚያጋጥመኝ ነገር እኮ አላውቀውም። እንኳን የዛሬ 10 ዓመት ላስብ። ስለዚህ ለፈጣሪ እንስጠው እሱ። እሺ ጥያቄን እንግዲህ ጨርሻለሁኝ ቤተሰብ። በመጨረሻም ማለት የምትፈልጊው ነገር ካለ እንዲሁም ደግሞ ለኢትዮጵያ ሀገርሽ የምትመኝላት መልካም ነገር ካለ እሱን ተናግረሽ እኔ ጥያቄን ጨርሳለሁ። እድሉን ለተመልካቾች ይሰጣለሁ ማለት ነው። እስቲ ማስተላለፍ የምትፈልጊው መልእክት ካለ፣ ምኞትሽን ደግሞ ለኢትዮጵያ ሀገርሽ የምትመኘው ምኞት። ያው ለኢትዮጵያ ሀገሬማ የሀገሮች ሁሉ የበላይ ሀገር ሆና የሁሉ በቃ እንዴ ነው የሆነ እኛ የምንፈልገው የምንሰደድበት ሀገር አለ አይደል? እንዲህ ሀገር ቢሄድ አሁን እኔ የዛሬ 10 ዓመት ራስሽን ያ ነገር ተቀይሮልኝ ሀገሬ ላይ የምፈልገው ሆኖልኝ የምንፈልጋት ሀገር የሁላችንም የኢትዮጵያኖች በጠቅላላ የምንፈልጋት አይነት ሀገር ሆና የሀገራችን የበላይ ሆና ህዝብ ለህዝብ ተከባብሮ አንድም እናት ሳታለቅስ ህዝቦች ሳያለቅሱ ሁሉ ነገሯ በቃ ሁሉ ነገሯ ሰላሟ ወርዳውንም ሰላም ናት። ሞር ደግሞ ምን ፈልጋት ሀገር አለ አይደል? በቃ እነኚህ የዓለም ሀገር ላይ ያሉ አይነት ሀገር ሆናለን። እንደዛም ሆና ያው እኛም ልጆቿ ከተሰደድንበት ብንገባ አሪፍ ሀገር እንድትሆንልኝ ምኞቴ ነው። ማስተላለፍ የምፈልገው ነገር ደግሞ እኔን ለሚከተሉኝ ፎሎ አድርገውኝ ለሚከተሉኝ ለሚያበረታቱኝ፣ ቅድም ብዬሻለሁ ከቲክቶክ ምን አተረፍሽ ስትይኝ ከቲክቶክ ያተረፍኩት ሰው አትርፊበታለሁ። ሰው ማለት ቀላል አይደለም መስዬ። ስጠፋም ይፈልጉኛሉኝ። እኔ አሁን ላይ ሰው አለኝ። የምር ስጠፋ ቁጥሬ እንኳን ባይኖራቸው መስዬ ኢንቦክስ ላይ ሪቾ የት ነሽ አትከፍችም ወይ
ለምን ጠፋሽ ስልኬ ደግሞ ያላቸው የሚደውሉ እና እግዚአብሔር እድሜና ጤና ይስጣችሁ። ያልወለዳችሁ ውለዱ። ያውቃሉ፣ ራሳቸውን ስለሚያውቁ ያሰባችሁት ምኞታችሁ ይሳካላችሁ። የወለዳችሁ ደግሞ ይባረክላችሁ። እና እኔን የምትከተሉኝ ተከታዮች ያው ራሄል ትወዳችኋለች። በሰጣችሁኝ ፍቅር ልክ እኔ የምሰጣችኋለሁ፣ እወዳችኋለሁ። እንዲሁ ተዋደን እና ተከባብረን ደግሞ ወደፊት እንሂድ እላችኋለሁ። አሜን 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 ብለናል። ርችዬ እናመሰግናለን። ቀጣይ እንግዲህ የእናንተ ተራ ነው ማለት ነው። ተመልካቾች እየገባችሁ ለሪች ፍቅራችሁን መግለጽ ትችላላችሁ። ግን ፍቅር መግለጽ ብቻ ሳይሆን ግዴታ ጥያቄ መጠየቅ መቻል አለባችሁ። ፕሮግራሙ እንደዛ ስለሆነ አንዳንድ ቁጥር በመጻፍ መግባት ትችላላችሁ። ግሎሪ የመጀመሪያው አንድ ቁጥር ጽፏል። ግሎሪ ላስገባው። መብራት ላብራሺ። እስከዛ ሰላም ተባባሉ። ሪቾዬ ሰላም ሰላም። ግሎሪ እንዴት ነህ? ወይ መስዬ እንዴት ናችሁ? ሰላም ነው አለን፣ እግዚአብሔር ይመስገን። እንዴት ነህ? ሪችዬ በጣም ማለት በጣም አስተዋይ ናት። ሰዎች ከፍቷቸው ሲመጡ ችግራቸውን ለእሷ ይነግሯታል። እሷ ደግሞ በደንብ አድርጋ ትነግራቸዋለች። ከዛ አልፎ ሺዝ ካይንድ ናት ማለት ጥሩ የሚባል ነገር አላት። ጥሩ ነገር አላት በጣም። ከዛ ሌላ ምንድን ነው? ሌላ ደግሞ ጥያቄ እኔ ምንድን ነው ስለ እኔ ስታይልኝ የሚነግርሽ ሰው አለኝ? ከኛ ቤተሰቦች ጋር ኮሚኒኬት አለሽ? እሱን ነገር ማወቅ ፈልጋለሁ። በጣም ግራ ስለሚገባኝ ነው። እስቲ ንገሪኝ። እኔ ምንም የሚነግርሽ የለም። ለምንድን ነው የምትስቂው? መልሽለት። የሆነ ነገርማ አለ። ያው እንግዲህ እዛ ጋር ስናወራ ያው ከምናወራው አንጻር አንዳንድ ነገሮችን እንትን ስለምነው ለዛ ይሆናል። እኔ ወንድሜ ማንን ታውቀዋለህ? አንተም ከማንም ጋር ኮንታክት የለኝም፣ ማንንም አላውቅም። ተመልሶልሃል። በጣም ነው የማከብርሽ፣ በጣም ወድሽ እህቴ ነሽ። እግዚአብሔር ይባርክሽ፣ ኑሪልን። ስናይሽ በራሱ ባንገባ እንኳን ስናይሽ በራሱ ልፍ ስንል ስናይሽ ሞገሳችን ነሽ። እግዚአብሔር ይጠብቅሽ። ሌላ ደግሞ ጥያቄ I heard you are pregnant now? ናት አይደለም? ውሸት ነው አይደለም? ና ምንም አታስቀይሽ። መመለስ ካልፈለግሽ አልችልም ማለት ሙሉ መብት በይልኝ። አንቺ በይልኝ። አይ መመለስ ካልፈለግሽ ትችያለሽ፣ የቤቱ ህግ ነው። ተመልሶልሃል ወንድማችን ጥያቄ? እንግዲህ በከፊል ሌላውን ደግሞ ከፊል ቤቷ ገብተህ ካስጨርስ። እሺ እሺ መስዬ በጣም አመሰግናለሁ። ኪኪዬን አስገቧት ፕሊዝ። እሺ አንዳንድ ቁጥር ሲጽፉ እናስገባለን። ወንድማችን መተክ የእሷ ስልክ አቀረብክ እና